ጭራሽ እናንተ እንድትለያዩ እኔ አልፈልግም፣ እንድትዋደዱ። እኔ ደግሞ ከማይወደኝ ሰው ጋር አብሬ መዝለቅ አልችልም የሚል አጀንዳ ተይዞልን ነው ዛሬ ደግሞ የመጣው። እጅግ በጣም ያስከፋኝ በእውነት እኔ በዚህ ደረጃ ደግሞ ክፋት ማለት መጥፎነት ተሻሽሎ ሲመጣ ደግሞ አይቼ አላቅም። በእውነት እንጃ ማለት እዩን ማለት ነው የምትሄድበት መንገድ እኮ ሁላችንም የተረዳንበት መንገድ አለ፣ ትክክል እንዳልሆነ ምናምን ደግሞ አሁን ደግሞ የበለጠ የስህተት መንገድን ታመጣለች ብለን ደግሞ በዚህ መልኩ እንዳልጠበቅ ሁላችንም ይመስለኛል ብዬ አስባለሁ። ሁላችንም ባይሆን የሚሰማን ሰዎች አለን እና አሁን ዛሬ የመጣችበት መንገድ ማለት ነው ትክክል አይደለም በእውነት ማለት እነሱን አክብራ ወይም ለብሩኬና ለሀይሚ ትክክለኛ ለነሱ ምንድነው ፍቅር ወይም ደግሞ ለነሱ መዋደድ ክብር ሰጥታ እነሱን ለማስቀደም አይደለም የመጣችበት ሁኔታ። አሁንም እንደዛ አይደለም፣ ግን እሷ እንደዛ ለማድረግ እየሞከረች ነው ያለችው እዩ ማለት ነው። አይደለም እንደዛ አይደለም። ለነሱ አስባ ቢሆን ኖሮ በፊት ነበረ በፊት ማለት ነው የዛኔ ገና ነገሩ ከመፈጠሩ በፊት ማለት ነው እሷ እርግዝና ከመፈጠሩ በፊት በእንደዚህ አይነት ነገር ውስጥ አታልፍም ነበረ። ልጁ ጠጥቶ ምናምን ተሳሳት ያለችውም ነገር ውሸት ነው። በእርግጥ ግን ደግሞ እዩ ውሸቷን ነው። አላረገም ብሩኬ ሲጀመር በቃ እኔ አሁን ስረዳው እንደውም አላረገም፣ ምንም እንደዛም አላደረገም። ልጅም ከሱ አላረገዘችም፣ ከሌላ ሰው ነው ያረገዘችው። ግን እሷ እንደምትለው ይሁንላትና የዛን የሱን ሰክሮ እያለ ራሱ የሀይሚና የሱ ግንኙነት እንዳለ እያወቀች ለምን እንዲህ ማድረግ አስፈለጋት? እውነት ለሀይሚ የምታዘን የምትቆረቆርላት ስለነሱ ፍቅር የምትቆረቆር ከሆነ ማለት ነው። እና አሁንም ማለት ነው ባንዴ የሰው ልጅ እንዲህ ብሎ ስግጥ ብሎ ግግም ብሎ በቃ እኔ ነገሮችን ትቻለው፣ በቃ እናንተም ተውልኝ እባካችሁን እንዴት ይላል? እባካችሁንም የለም እኮ እባካችሁን የለም። ስግጥ ብሎ በቃ እኔ ትቼዋለሁ፣ እኔ ከዚህ ሌላ እንደዚህ እንድንደባበር አልፈልግም፣ በቃ ተውት፣ ልተው፣ አለቀ። እንዴ ይሄ እኮ ቀላል ነገር አይደለም። ቀላል ነገር አይደለም ማለት ይቅርታ መልካም ነው። ይቅርታ እኔ ይቅር አለማለት ምናምን የሚባለውን እሱን ትተሽ ግን አንቺ የመጣሽበት ልትጠይቂበት ይቅርታ ልትጠይቂበት ወይም ይሄን ነገር ልታስረጅበት የመጣሽበት መንገድ የወረደ ነው። በጣም ማሰብ እንዴት አድርጌ ብጠይቅ እንዴት አድርጌ ነገሮችን ተናግሬ ማለት ወደ ነበሩበት ልመልስ እችላለሁ ብለሽ ጠለቅ ያለ ሀሳብና መረዳት ይኖርብሽ ነበረ። ጊዜ ወስደሽ ልታስቢበት ይገባ ነበረ እንጂ በአጭር ጊዜ ውስጥ እንዲተናግረሽ የሰው ልጅ ይመለስልኛል ወይም ወደ በፊቱ ማንነቱ ይመለስልኛል ብለሽ መጠበቅሽ ይሄ መገገም ይባላል በእውነት። እንዴት ማለት እንኳን ለሀይሚ አይደለም እኛ ኦዲየንሶች፣ እኔ በግሌ ኦዲየንስ ነኝ አይደለም፣ እንደዚህ አይነት ነገር ሲመጣ እንዴት ባንዴ ልቀበል እችላለሁ? ብዙ ነገር ነው ላስብ የምችል። ይቺ ልጅ ቀጣይ ደግሞ ምን አስባ ሊሆን ይችላል? ያው ሴት ስትሆኚ ደግሞ የምታስቢያቸው ቀድመሽ አንድ እርምጃ ቀድመሽ አንዳንድ ነገር ቀደም ብለሽ ነው የምታስቢው። ራስሽም እንደዛ ነሽ። ሴቶች ሲባሉ በተፈጥሯቸው ቀድሞ አንዳንድ ስቴፕ እያሉ ነው የሚያስቡት፣ ቀደም ብለው ማለት ነው። እና ቀጣይ ደግሞ ልታመጣብኝ ትችላለች። እንዴት ልተው ቻለች? ለእኔ ብላ ነው የሚለው ብዙ ነገሮች ያጨናንቋታል በራሷ አንግል። እና ይቺ ልጅ ፈረደባት እኮ ይሄ ዓመትማ። ወይ ሀይሚ ፈረደብሽ። እውነት ጽናቱን ይስጥሽ እናቴ፣ ጽናቱን ይስጥሽ ይወድ በእውነት። በዚህ ላይ ብሩኬ፣ በዚህ ላይ የእሷ ሲገርመን ደግሞ የዩ ሲገርመን ደግሞ የብሩኬ ለዩ መደረብ ምን ማለት ነው? ቆይ ምን ማለት ነው? ብሩኬ ማለት እያወሩ ያሉት እዩና ሀይሚ ናቸው አይደል? አንተ መሀል ቦታ ማን ጥልቅ አረገ? ምን ጥልቅ አረገ? አልጠየቀችህ አንተን። እያዋራችሁ ያለችው እንትናን ነው እዩን አይደለ? አንተ ምን አገባ ሲጀመርና ነው ጥልቅ ብለህ ጭራሽ ልትማታ እጇን ለመያዝ ምናምን የምትፈልገው ማለት ነው። በእውነት ያንተ ክብር ብቻ ሳይሆን የእሷንም ክብር እየነካ ነው። አንተ እዚህ ጋር እየታየህ አይደለም እንጂ እሷ እኮ እንደዚህ የምትሆነው እኮ ለአንተ ብላ ነው ብሩኬ፣ ለአንተ ብላ ነው። ይሄንን ማወቅ አለብህ። ለአንተ ብላ ስለምትወድህ እየተጎዳችልህ ያለችው እንጂ ይቺ ልጅ ባትወድ ባታፈቅር እንዴ ምን አገባኝ ብላ ላሽ ትላለች። በቃ አለ እኮ ብዙ ሰው ሞልቷል እንዴ አይደል እንዴ?
በቃ ካንተ ጋር ምን አጨናነቅ እድሜ ልክ ለምን ምናምን ብላ ትተው ነበረ። በዚህ ልክ ግን ለአንተ እንዲምትሆኑ ለአንተ ትልቅ ነገር ስላላት ትልቅ ቦታ ስላላ ይሄንን እንኳን መረዳት አልቻልክም። ጭራሽ ለዛችኛዋ ተደርበ ሀይሚን ልትመታ ነው የፈለግከው። እጇ ምናምን ይዘ መንገዳገድ ጀመርክ እንዴ? እንዴ በዚህ ደረጃማ መቅለል የለብህም ብሩኬ። እንዴ ያጠፋውን ጥፋት አስብ እንጂ የዚህ ሁሉ መንስኤ እኮ አንተ ነህ። እሷ እንዲህ እንድትሆን ያደረካት እኮ አንተ ነህ እንጂ እሷ በገዛ እጇ አምጥታ እንዲህ ልትሆን አልቻለችም። ወይ ጸባዩ ወይ ተፈጥሮ አይደለም አይደል? ይሄን ደግሞ አስረግጠ አንተ ታውቃለህ እንዴ? ለምን ልጅቷ የመጣችበት መንገድ እኮ ትክክል እንዳልሆነ ያውቃል ልቦና አይደለም ማለት። እንዴት ይቅርታ አድርጊልኝ ስትላት አይ እኔ በዚህ ልክ አንዴ ይቅርታም አላደረግም አለች። አላደርግ በአንዴ ይቅርታ አላረግም ነው እንጂ ጭራሹን አላረግም እኮ አላለችም እንዴ ማለት እንዴ በአንዴ እሺ ተብሎ ሰው ነው። የሰው ማንነት እኮ ነው እኮ የሰው ማንነት ሲሆን እንዲህ ነው። የሰው ማንነት በአንዴ ይቅርታ ሊያደርግ አይችልም። ወይ የሚያስመስል ሰው ካልሆነ በስተቀር በአንዴ እሺ ብሎ ይቅርታ ማድረግ የሚችል ሰው አለ ብዬ አላስብም። እንደዚህ አይነት ከበድ ያሉ ነገሮች ሲገጥሙ ማለት ነው። ቀላል ነገሮች በአንዴ ይባላል፣ ግን ከበድ ያለ ነገር ሲገጥም ግን እሺ ላስብ አንዴ ይቅርታ እንድታረግ መገፋፋትም ጥሩ አይደለም። ብትገፋፋትም እሷም አታረግም አሁን በአሁን በነገራችን ላይ እና ለነገሮች ሁሉ ጊዜ ያስፈልገዋል። እሷ ማናት እዩ ማለት ነው ጊዜን ጠብቃ አይደለ የመጣችው። አሁን ስለ ሀይሚና ስለ ብሩኬ ፍቅር ተጨንቃ አስባ ምናምን እነሱን ምንድነው ለነሱ ፍቅር ተጨንቃ ምናምን አይደለም። በነገራችን ላይ አሁን እንዲህ ልታረግ የፈለገችው እንደማያዋጣት መንገዱ የሄደችበት መንገድ እንደማያዋጣት እንደማያዘልቃት ከጥቅሙ ይልቅ ጉዳቱ እንደሚያመዝን ስላወቀች ነው እንደዚህ ያደረገችው በነገራችን ላይ። አዎ እንጂ እቺ ልጅ ራሷን የሚጠቅም ነገር ቢኖር ኖሮ ስለ ሀይሚ ስለ ብሩኬ መፋቀር ምናምን ምንም ደንታ የላትም። የራሷን ጥቅም ብቻ የምታሳድደው እና አሁንም ሌላ እሷ የምትጠቀምበት ነገር ካለ እዩ የምትጠቀምበት ነገር ካለ ወደኋላ የምትል አይነት ልጅ አይደለች ከዚህም በኋላ ብዬ ማስበው። እሷ የምትጠቀምበት ነገር ብቻ ይኖር እንጂ ስለ ብሩኬና ስለ ሀይሚ ፍቅር ምናምን ነገር እሷ ደንታ አይሰጣትም። በነገራችን ላይ እንደማይጠቅማ ስላወቀች ነው። ይሄንን ልትረዱ ይገባል ምርጦቼ። እና እኔ የገረመኝ ነገር ሀይሚ ራሷ ያለችበት መንገድ በጣም እያሳዘነች ከቀን ወደ ቀን ራሷን እንኳን መስማት ለራሷ ጊዜ ሳታገኝ እኔ እንዴት አድርጌ እስቲ ቆይ ይሄን ነገር ላስተካክል ብላ እንኳን ሳታስብ ሌላ አጀንዳ በአጀንዳ ላይ ሌላ ርዕስ ሌላ ነገር ያረጉ ለራሷ ጊዜ ያሳጥተዋታል። እና ይቺ ልጅ ቢያንስ እንኳን ጊዜ ያስፈልጋታል እንዴ ነገሮች እያንዳንዱ ነገሮች በየቀኑ ሲቀያየርባችሁ እንዴት ነው ቆይ እናንተ እንትን ማለት እኮ ያቀታል። ማንኛውም ሰው የትኛው እንዴት አድርጌ ማስማል ማስያዝ ወዲያው አይችልም። የግድ ማሰብ ይኖርበታል። እና እዩ የመጣሽበት መንገድ የጠየቅሽበት መንገድ እጅግ በጣም የወረደ በቃ የወረደ የሆነ ነገር ማስተካከል ነበረብሽ። በቃ ይቅርታ መጠየቅሽ አሪፍ ሆኖ ሳለ የመጣሽበት ድጋሚ አጠያየቅሽ ሲስተም እንዳለ የወረደ ነው። እንደዚህ አይደለም። ካጠፋሽው ጥፋት አንፃር ይሄ በቂ አይደለም። ይቅርታ የጠየቅሽበት መንገድ አይሜን ደግሞ ይቅርታ አላረግም አይደለም ያለችው ይቅርታ አረጋለሁ ጊዜ ስጡኝ ነው እያለች ያለችው። አዎ ጊዜ ምን ይሰጣት ይገባል። ለማንኛውም ነገር ሁሉም ሰው እየመጣ በራሱ መንገድ እንዳለችው በራሱ መንገድ ሊመራት አይገባም። ያ ይሄንን አርጊ ሲላት ይሄኛው ይሄንን አርጊ ሲላት እንትን ማለት የለ። የራሷ አስተሳሰብ የራሷ አመለካከት አላት አይደለ? ስለዚህ የራሷ የሚጠቅማትን ነገር ታውቃለች። በዛም በመከራት ይሄኛውም ሲመክራት በሄደች ስትሄድ ይችላል መጨረሻ ላይ ምን ልትሆን ነው? ከባድ ነው። እና ስለዚህ የራሷን ውሳኔ እንድትወስን ጊዜ ስጧት። ድጋሚ ይሄ በቂ አይደለም። ነገሮችን አስተካክለሽ ድጋሚ ይችልች ወደ ራሷ እንድትመለስ ማድረግ አለብሽ ማለት እሷ ከዚህም በኋላ ይሄ ለኔ እኔም አንቺ እኔም እንዳስለቀሽኝ እኔም አስለቅስሻለሁ ነገር ነው ያለችው። እና ሀይሚ በእርግጥ እንዴት አደርጋለች ብዬ አላስብም፣ ግን ቢያንስ አይምሮዋ የሚጠገንበትን ነገር ማድረግ አለብሽ።
በቃ አይደለ በቻልሹ መጠን ያ 3 ወሩ ደግሞ ሲመጣ እንግዲህ የሚሆነውን እኛም በጉጉት እንጠብቃለን። ብሩኬ እንግዲህ የልጅ አባት ሆኖ ጋሼ የሚባል ከሆነም አቶ ምናምን የሚባል ከሆነም መልካም ብለን እንቀበላለን። ካልሆነም ደግሞ ደስ ብሎ ያው አለ አይደለ ለበፊቱ እንዲቀጥሉ እናደርጋለን ማለት ነው ምርጦቼ። ስለዚህ እዩ ማለት ነው ነገሮችን አስተካክለሽ በደንብ በተሻለ መንገድ ሀይሚን ለማሳመን ወደ ራሷ እንድትመለስ ለማድረግ ይቅርታ መጠየቅ ብቻ ሳይሆን ሀይሚን ወደ ራሷ እንድትመለስ በቃ አለ አይደለ አእምሮዋ ብዙ ነገሮችን አስባ በዚህ መልኩም ይሆናል ብላ ስላላሰበች እንድትመለስ ሁለቱ እንዲግባቡ ተግባብተው እስከምታያቸው ድረስ አብረሽ መሆን አለብሽ ብዬ ነው የማስበው። እዩና ይህ ልጅ የብሩኬም ሆነ የሌላ ሰውም ሆነ እንግዲህ ከዚህ በኋላ ጣልቃ ትገቢያለሽ የሚል ሀሳብ የለኝም። ግን የአንቺ ነገር አይታወቅም። ለአንቺ የሚጠቅምሽ ነገር ካለ አንቺ የምትጠቀምበት ነገር ካለ ታሳልፊያለሽ አሁንም ብዬ አላስብም። ምን ይሆናል ልጆች። ሰላም እዛ ያላችሁበት ብዝት ይበልልኝ። ቻው